የሚለው ላይ ሰፋ አድርገን ማሳያዎችንም እያሳየን የምንቀጥልበት ነው የሚሆነው። አብትሽ መልካም እንግዲህ አይ ቲንክ ወደ ዝርዝሩ ብንገባ በደንብ ያስኬደናል ብዬ አስባለሁ። ቀዳሚም ብናደርገው ጥሩ የሚሆነው ለአድማጮቻችንም በደንብ በደርዝ ማስረጃው ላይ ቤዝ አድርገን እንድንሄድ እንዲረዳን ምንድነው ጠቅላላ ስዕሉ ላይ አንድ አርጊውመንት አለች። አሁን ቅርብ ጊዜ የተላከ ቪዲዮ አለ። እሱን ሬዲ ሆነና እንመጣበታለን። ግን አይ ቲንክ ለሁሉም ለአድማጮች የተሟላ ስዕል እንዲይዝ አንድ መከራከሪያ የሚመስል ነገር ጉንጭ አልፋ አይነት ክርክር የሚያቀርቡ የተወሰኑ አካላት አለ። አጥርተህ ነው ብንሄድ ወይ ነገሩን ካለመረዳት ነው ወይ ሆን ብሎ በማዛባት አይነት እንቅስቃሴ ነው የሚያደርጉት። ካገዛዙ በኩል ያሉት ካድሬዎቹ ስምሪት ተሰጥቷቸው ነው እንደዚህ አይነት የተዛባ ነገር ፈጠሩ ተብለው ነው በተደጋጋሚ ሲነሳ። በኦርቶዶክስና እኛ መረሳችን ላይ አንስተናል። በኦርቶዶክስና በአማራ ላይ የሚል አንስተናል። ለምንድን ነው በኦርቶዶክስና በአማራ ላይ የምትሉት የሚል ኢንክሉዲንግ ቡቺን ጨምሮ በኦርቶዶክስና በአማራ ላይ ለምን ይባላል? ሌላው ኦርቶዶክስ አይደለም ወይ? የኦሮሞ ኦርቶዶክስ የለም ወይ? የጉራጌ ኦርቶዶክስ የለም ወይ? የምን ኦርቶዶክስ የለም ወይ የሚል ነገር አለ። በኦርቶዶክስና በአማራ ላይ ማለት የኦሮሞ ኦርቶዶክስ፣ የጉራጌ ኦርቶዶክስ፣ የትግሬ ኦርቶዶክስ የለም የሚል ነው። ምን ያገናኘዋል? በራሱ አላለም። በአማራና በኦርቶዶክስ የሚባለው የተለያየ ነገር ነው ነው በኦርቶዶክስ ውስጥ ሁሉም ኦርቶዶክሳዊ ሃይማኖታቸውን መሰረት ያደረገ ጥቃት ሲፈጸምባቸው ነው። አማራ የምንለው በአማራነት ብቻ የሚፈጸም ጥቃት ሲኖር ነው። ሰው በኦርቶዶክስነት እየተጠቃ ከዛ በአማራነት ደግሞ ጥቃት ይፈጸምበታል። ማሳያ ብለን አመጣን። ፕራክቲካሊ መሬት ላይ ያለ እውነት አንድ ለምሳሌ በአማራነት ጥቃት በሚፈጸምበት ጊዜ ወለጋ ላይ በጣም ከፍ ያለ ቁጥር ያለው ሙስሊም አማራ ነው የተገደለው ተመርጦ። ማለት ሙስሊም አማራው ክርስቲያን አማራው አማራነት ስለሆነ ታርጌት የተደረገው ሙስሊም መሆኑ አላስጣለውም፣ ተገድሏል። አማራ ስለሆነ አማራ በመሆኑ ብቻ ስለተገደለ። አርሲ ስትመጣ አማራ ሆኖ ሙስሊም የሆነው አይደለም የተገደለው። አርሲ ስትመጣ ደግሞ ኦርቶዶክስ የሆነው ነው የተገደለው። ጉራጌም ይሁን አማራም ይሁን ኦሮሞም ይሁን ኦርቶዶክሳዊ ክርስቲያን ስለሆነ ብቻ ነው የሚገደለው። ጴንጤ ቢሆን አይገደልም፣ ሙስሊም ቢሆን አይገደልም። ታርጌት የተደረገው ኦርቶዶክሳዊነት ነው። አሁን አርሲ ላይ አርሲን እና የስልጤ ዞንን እንደ ፓይለት ፕሮጀክት ከ4 ኪሎ እቅድ ተይዞ እየተፈጸመ ነው። ምን አይነት ፓይለት ፕሮጀክት? ልክ እንደ ኢራቅ፣ ልክ እንደ ሲሪያ፣ ልክ እንደ ግብጽ ኢትዮጵያ ውስጥ ማጽዳት፣ ክርስቲያኑን የማጽዳት ስትራቴጂ ነው የሚፈጸመው። ልክ ሳዳም ሁሴን ኢራቅን ከክርስቲያኑ ሲያጸዳ ዋና አገልጋዮቹ የተልእኮ ፈጻሚዎቹ ክርስቲያን ሚኒስትሮች ነበሩ። ክርስቲያን ሚኒስትር ያደረጋቸው ክርስቲያኖች ልክ ዳንኤል ክብረት የሚፈጽሙ ማለት ነው። ተመስገን ጥሩነህ የሚፈጽሙት ክርስቲያኖቹን ነው ያደረገው። ሲገድል ሲያጠፋቸው፣ ቅርስ ቤተክርስቲያንን ሲያወድም ወጥተው የሚከላከሉት ክርስቲያን የሆኑት ሚኒስትሮች ናቸው። ከፊት የሚያመጣቸው ሚዲያ ላይ የሚያመጣቸው ክርስቲያን የሆኑትን ልክ ፓትሪዮት አገር ወዳድ መስለው ነው የሚመጡት። ኤግዛክትሊ እሱ ነው እየተፈጸመ ያለው። አሳድ ሴሪያ ላይም ክርስቲያኑ ሲያጸዱት በተመሳሳይ ሁኔታ ነው ያደረጉት። አሁን ያንን እንቅስቃሴ አርሲ ላይና ስልጤ ዞን ላይ እንደ ፓይለት ፕሮጀክት ነው እየተሰራ እየተሞከረ ያለው። ታስዋይ ባልተቋረጠ ሁኔታ በስልጤ ዞንም በአርሲም ላይ የሚፈጸመው ግድያ ታርጌት ያደረገው ኦርቶዶክሱን። ከዚያ ሻሸመኔ፣ ዝዋይ እስከ ደብረ ዘይት አዲስ አበባ ትመጣና ደግሞ አሁን አሊዶሮ ምናምን እዚህ ደግሞ አልፈ አዲስ አበባ በዲያዘር ሳይድ እስከ ደጀን ድረስ ትሄድና ኦሮሚያ በሚባለው ክልል ውስጥ አማራው ላይ ያነጣጠረ ግድያ በምዕራብም ከምዕራብ ከዚህ ወለጋ ቤጊም ነቀምትም የትኛውም ቦታ ላይ አማራውን ታርጌት ያደረገ ሲሆን ሙስሊሙም
ክርስቲያኑም ግን አማራ በብሔረሰብ አማራ የሆነው ነው የሚገደለው። ከክርስትናስ ለምን ኦርቶዶክስ ላይ ያነጣጠሩ ብለው የሚያነሱ ሰዎች አሉ። በቅንነት የሚያነሱት ጥያቄያቸው በአግባቡ መመለስ ስላለበት እንመልሰዋለን በአግባቡ። ተመልከት፣ ሌላው ሳይድ ደግሞ ይመጡና አይ ይሄ ነገር እኮ ኦርቶዶክስ ነው ያላችሁ አትበሉ፣ አማራውን ለመምታት ሲሉ ነው፣ ኦርቶዶክስም የአማራ ናት ብለው ስለሚያስቡ ነው የሚያጠፏት የሚል ትንተና የሚሰጡ አካላት አሉ። እዚህ ጋርም ስህተት ይሰራሉ። እነዚህ ሰዎች ይሄንን አጀንዳ የተዋሱት ከጣሊያኖች ነው። ጣሊያንን በሚያስንቅ ሁኔታ ግን እየተገበሩት ነው ያሉት። ጣሊያኖቹ ኢትዮጵያን በቀኝ ግዛት ውስጥ ለመክተትና ለማስተዳደር ምን ማድረግ አለብን የሚል ጥናት አጠኑ። ኢንክሉዲንግ አሜሪካውያን። የኢትዮጵያ መሰረታዊ ጥንካሬ ከየት ይመነጫል የሚለውን ዘ ላየን ኦፍ ጁዳ ኢን ዘ ኒው ወርልድ የሚል መጽሐፍ የነ ኪሲንጀርን ሪፖርት እንዴት አድርጎ እንደ ያዘው ማንም ሰው የሚያውቀው ሀቅ ነው። ማንበብ የሚቻላል። አማዞን ላይ አለ።